ለአርሶ አደሩ ምርትና ምርታማነት እድገት የልማት ጣቢያ ባለሙያው ትልቅ አበርክቶ አለው። የባለሙያው አቅም በስልጠና ሲደገፍ ለአርሶ አደሩ ምርታማነት እድገት የራሱ ድርሻ አለው ያሉት በማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የግብርናና ገጠር ልማት ክላስተር አስተባባሪና የግብርና ቢሮ ኃላፊ አቶ ኡስማን ሱሩር ናቸው። ዛሬ ስልጠና አካዳሚክ ስልጠና ሳይሆን የመስኖ ባለሙያዎች በሰለጠናችሁባቸው ተቋማት ሰርቲፋይድ ናቸው። የእንስሳት ጤና ባለሙያዎች በሰለጠናችሁባቸው ዘርፎች ሰርቲፋይድ ናቸው። ሌሎቻችሁም በተመሳሳይ። ነገር ግን ከአጠቃላይ የመንግስት የፓርቲ አቅጣጫዎች፣ የትግበራ ስኬቶች፣ ክልላዊ ኢኒሼቲቮች የተፈጸሙበት መንገድ ቀጣይ እንዲፈጸሙ ቢታሰብበት አቅጣጫ ላይ የጋራ መግባባት መፍጠር፣ ባለፈው የሰራናቸው ስራዎች ደግሞ ያመጡትን ውጤት ላይ መግባባት ያስፈልጋል። የተቀናጀ ግብርና ለቤተሰብ ብልጽግና ምንነትና ውጤቶቹ ጸጋን ወደ ሀብት የመቀየር ጉዞ ያሉ ስኬቶቹና በዚህ ውስጥ ያሉ ማነቆቹን ለመፍታት ቀጣይ ያሉ አቅጣጫዎች ምን እንደሆኑ ከልማት ሰራተኞቻችን ደግሞ ምን እንደሚጠበቅ የጋራ መግባባት ፈጥሮ ለአንድ ዓላማ በተቀናጀ በተደራጀ በተናበበ መንገድ መንቀሳቀስ ያስፈልጋል። በክልሉ ባለፉት ዓመታት በተተገበሩ ፖሊሲዎች በአርሶ አደሩ ምርታማነት ላይ ተጨባጭ ውጤቶች መምጣት መቻላቸውንም የቢሮው ኃላፊ አቶ ኡስማን ተናግረዋል። ባለፉት ጥቂት ዓመታት በመደመር መንግስት በተነደፉ ተጨባጭ ፖሊሲና ስትራቴጂዎች መሬት ደርሰው የአርሶ አደሩን ቀይ አረስርሰው አለስልሰው ምርታማነትን አሳድገው ተጨባጭ ውጤቶች ማምጣት ጀምረናል። አርሶ አደሮቻችንም ከዕለት ፍጆታ ለገበያ ማምረት፣ ከዕለት ፍጆታ ለኢንዱስትሪ ማምረት፣ ከዕለት ፍጆታ ለኤክስፖርት ማምረት፣ ከዕለት ፍጆታ አዳዲስ ምርቶችን ከዚህ ቀደም ያልተለመዱ ከፍተኛ ዋጋ የሚያወጡ በትንሽ መሬት ከፍተኛ ሀብት የሚያስገኙ ምርቶች ማምረት ጀምረዋል። ለዚህ ስኬት የልማት ሰራተኞቻችን ሚና እጅግ ቁልፍ ወሳኝና ተኪ የለውም። አርሶ አደሩ ከምርታማነት ባሻገር በኢንዱስትሪው ዘርፍም መቀላቀል መቻሉን አቶ ኡስማን አውስተዋል። ባለፉት ዓመታት በሰራናቸው ስራዎች ተጨባጭ ተስፋዎችን ማየት ጀምረናል። አርሶ አደሮቻችን ማምረት ብቻ ሳይሆን አምርቶ ተደራጅቶ በተደራጀ መንገድ የአርሶ አደር የግብርና ምርት ማቀነባበሪያ ኢንዱስትሪዎች ወይም ፋብሪካዎች ባለቤት መሆን ጀምሯል። ለዚህ ባለፉት 2 ዓመታት የተገነቡት ሰሞኑን እዚህ ሀዲያ ዞን ላይ የተመረቀው የሀዲያ አርሶ አደሮች የወተት ማቀነባበሪያ ፋብሪካ ትልቅ ምሳሌ ነው። ይሄ የእናንተ ስኬት ነው። ከአርሶ አደሩ ተጠቃሚነት አንጻር ያሉ ጉድለቶች ላይ ትኩረት ተሰጥቶ ለመስራት የባለሙያውን አቅም የማጎልበት ተግባር ላይ ትኩረት መደረጉንም አቶ ኡስማን ገልጸዋል። የግብርና ሴክተሩ የስራ ዕድል ምንጭ ከማድረግ አንጻር እኔ ቀበሌ ላይ ምን ጉድለት አለ፣ ምን ስኬት አለ፣ በዚህ ጉዳዮች ላይ የጋራ መግባባት ደርሰን ወደ ተግባር ገብተን የመደመር መንግስት ብልጽግና የሚመራው መደመር መንግስት በቤተሰብና በማህበረሰብ ደረጃ የአካባቢን ጸጋ ተጠቅሞ ጸጋን ወደ ሀብት ቀይሮ ሀብት የፈጠሩ አርሶ አደሮችን ከድህነት የተሻገሩ አካባቢዎችና ቤተሰቦችን ለመፍጠር የጀመርነውን ጉዞ ለማሳካት ከትላንት ጀምረን ለሚቀጥሉት 5 ቀናት በ5 ማዕከላት ለ7600 በላይ ሰልጣኞች እነሆ ስልጠና እየሰጠን ያለ ነው። በስራ ላይ ያሉ ተግዳሮቶችን ለመለየትና ቀጣይ አቅጣጫዎች ላይ ለመወያየት የተገኙ የልማት ጣቢያ ሰራተኞችም መድረኩ ለቀጣይ ስራችን ትልቅ ድርሻ አለው ብለዋል። ለአርሶ አደሮቻችን ትምህርት እንድንሰጥ የሚያበረታታን ጠንካራ ጎን ብቻ ያለው ስልጠና ነው እየተሰጠን ያለ ነው። ስልጠናም ደግሞ ያው እዚሁ ሰልጥነን እዚህ ብቻ ተምንድቅ ሳይሆን እስከታች ድረስ ሄደን እየሰራን አርሶ አደሩ ለውጣማ ሆኖ በአመት ውስጥ 3 ጊዜ እየተመገቡ ለውጭ ኤክስፖርት የሚሆኑ ምግቦችን እንትን እያሉ ያሉበት ሁኔታ ነው ያለው። ስልጠና በበኩላችን እኛ ተመችቶናል።